عائشة God have عائشة mercy upon us. عائشة عائشة عبد الرحمن وين عائشة؟ عائشة عائشة تعالي يا عائشة عائشة استغفر الله ليش يصير؟ شغل واجد شغل واجد شو شغل وايد هذا مو عايز شوية انت تقصل تقول شغل وايد يلا اسكت وقصل بعدين لما شهري هلا ساكت راسي بمسك صح؟ ايوه انزين قصل مو هاي مسك بعد يلا خلاص قصل كامل ባለፈው በሰራሁት ቪዲዮ እንግዲህ ብዙዎቻችሁ ትክክል ነህ ብዙዎቻችሁ በሳውዲ ነው እንደ ሳውዲ የቻለን ሰው የለም በሳውዲ ነው እዚህ የደረስነው እኔ አልደረስንም አላልኩ እንደቻለን ሁላችንም ስንት አመት ሰርተንበት መተናል ብዙ ሰው ተለውጦበታል ብዙ ሰው ደረጃ አድርሷል ግን ብዙ ልጆች አስተያየት ሰጥታችኋል እስቲ ልመልስ ብዬ ነው አስተያየት ግድ ነው እንደውም በውስጥ መታችሁላ አገር ገብቻለሁ ብለህ ነው እንዴ እንደዛ የተናገርከው ምናምን ብላችኋል እኔ አገር ገብቻለሁ ብዬ ሳይሆን ያለውን ነገር አለ አይደል ውስጣችሁ የሚሰማችሁ ወይ ደግሞ የምትናደዱት ምክንያቱም መስተዛሪ እየተያዝንም እየተመለስንም ስራ አለ የሰው ልጅ ለሰራ ሰው 2 አመት 3 አመት በቂ ነው ማለቴ ላወቀበት ሰው አሁን ግን ምንድነው የተካሄደው ይሄም ቪዲዮ ያያችሁት ነው በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ምርጦችን ይድራችሁልኝ ሰላም ናችሁ እንግዲህ በያላችሁበት አላህ ይጠብቃችሁ ጦርነቱም እንግዲህ እንደቀጠለ ነው አላህ ያብርደው ኢንሻአላህ በኸይር የሚፈታ ያድርገው በሰላም እና ምን ነበር ያልኩትን በትክክል ሰምታችኋል ውስጤ በጣም ተናዶ ነው ታውቃላችሁ ለምን ስንት ነው 200 ሺህ ነው 20 ሺህ ሪያል አንድ ሰው ህገወጥ ሰራተኛ ይዞ ከተገኘ ይሄን ያክል ብር ይከፍላል ብሎ ከተመደበበት እንዴ አስባችሁታል ቅጣት ስላለው አይዟችሁም እሺ ህገወጥ ሰው እዛ ውስጥ መኖር አይችልም ማለት ነው ህጋዊ ሆናችሁ ይሆናል ያን ኮሜንት ይኮምታችሁ እናንተ ወረቀት ስላላችሁ ብቻ ሳውዲ ላይ ግን ህገወጥ እንደሚበዛ ታውቃላችሁ አታውቁም እንዴ 20% ነው ቢሆን እኮ ህጋዊ አሁን እንደው 40% ልትሆኑ ትችላላችሁ ብዙዎቻችሁ ወረቀት አስተካክላችሁ ብዙ ሰው ወደ ሀገር ገብቶ ወረቀት አስተካክሎ ሄዷል ግን ሙሉ በሙሉ ወንዱም በሉት በገጠር ያለው ሴቱም በሉት አብዛኛ ህገወጥ ነው ይሄ ነገር አሰሪዎች ላይ አረቦች ላይ ይሄን ያህል ብር ቀራር ከወጣ እንዴት አድርጎ ነው ሰራተኛ መያዝ የሚችሉት ቀጥታ ህጋዊ ነው የሚወስዱት ከኢትዮጵያም ሆነ ፊሊፒንም ሆነ ቀጥታ ይጣልባሉ እንጂ መያዝ አይችሉም ይሄ ሁሉ ቅጣት እስራትም አለው ነው የተባለው እነሱ እንደዛ ተብለው አይደለም መጀመሪያም ይፈራሉ ይሄን ማወቅ አለባችሁ እንደዚህ የተናገርኩበት እንደዚህ ሰርተን እኮ ነው እንደዚህ ለፍተን ነው እንጂ ተቀምጠን አይደለም የያዘችን ብትይዘንም ብከፍለንም ቁጭ ብሎ ለምኗት የሚበላ ሰው እኮ የለም ወላሂ ለአዝም ተሰቃይታችሁ እግራችሁ ተቃጥሎ ነው ቁማችሁ ማለት ነው ሰርታችሁ ቁማችሁ እግራችሁ ቅጥል ብሎ ነው እንጂ ለምኖ የሚሰጥ ሰው የለም ወይ ደግሞ ቁጭ ብላችሁ አይደለም የነሱ ገንዘብ 30 ቀን ቆጥራችሁ ደሞዝ የሚሰጣችሁ ሰርታችሁ ደክማችሁ ነው ወላሂ አንድ ነገር ልንገራችሁ አላ አይደለ ያገራችን ብር ባይሆንም ሰው አገር ላይ እንደምንለፋ እንዱ ባገራችንም አላ አይደለ ምን አለብኝ የሚባለው ሳይሆን ሰው እንዲህ አለኝ እንዲህ ይሉኛል ይሉንታ ሳይሆን ሰው እዚህ ሀገርም ዝቅ ብሎ እንደዚህ ከሰራ ይሰራል ገንዘቡ ያን ያህል ባይሆንም ምክንያቱም እዛ የምንሰራው ስራ እዚህ አንሰራው የምር ከሀገር ስንወጣ ወንድም ሆነ ሴት እንሰራለን ለምን እንወሻሻለን እስቲ አገራችሁ ላይ መታችሁ የት ቦታ ነው ባፍንጫችሁ ድፍት እስተምትሉ የምትሰሩት
አትሰሩም። በቤታችሁ በፍጹም አትሰሩም። ምክንያቱም እኔ እንጃ ብቻ እዚህ ሀገር ቁጭ ብሎ የሚቅም ወንድ ነው እዛ ሄዶ ገጠር ውስጥ እልም ያለ ቦታ አታክልትም ሆነ ሌላ ስራ የሚሰራው በጣም ይሰራል እንዴ። ወላሂ እዚህ ሀገር ሆኖ እንደዛ ወጥቶ ደፍሮ ቢሰራ ማለት ነው እኔ እንጃ መቼም ለውጥ አይጠፋም። እና ከዚህ ሀገር ልክ ስትወጡ ቤተሰብ የለ ዘመድ የለ፣ የሚያዋጣችሁ ስራችሁና ስራችሁ ብቻ ነው። ከዛ ቀጥ ብላችሁ ነው የምትሰሩት። እዚህሳ አንድ ቀን እናት ቤት አንድ ቀን አባት ቤት ስትዘዟር ምን ትሆናለህ? ስራ ላስራ ትችላለህ። ከዛ በኋላ ዛሬ እናት ቤት ትበላለህ፣ ነገ እዛ ትሄዳለህ ትበላለህ። ለሆድህም አታስብም። ኢትዮጵያ ላይ ለሆድ አይታሰብም። በነገራችን ላይ የሚያሳስብህ የወደፊት እንትንህ ነው እንጂ አላማ ነው እንጂ ሁሉም ቦታ እየሄዳችሁ እየዋላችሁ እያደራችሁ እንደፈለጋችሁ መዞር ትችላላችሁ። ግን አላማ አለ። እዛ ሀገርሳ መብላትም ይገዳል። ለምን ዛሬ ጓደኛ ጋር መሄድ አይቻልም። ቤት ኪራይ ይዛችሁ ነው። በቃ ብቻ ያሳስባችኋል። እኔነትን የሚባል ነገር በራስ የሚባል ነገር ያሳስባችኋል። ከዛ ዝቅ ብላችሁ ትሰራላችሁ እንጂ ያንን የተናገርኩትን የውስጡን የተለቀቀውን አቅራር ሰምቼ ነው። ምክንያቱም አሁን የወጣው ህግ በጣም ከባድ ነው። የህዝ ህግ ጽድቅ ከሆነ በቃ እኔ በጣም ነው የማዝነው። ምክንያቱም በጣም ከባድ ነው ያወጣው። በቃ ወረቀት የሌለው ሰው እጁን ሰጥቶ ቀጥታ ወደ ሀገሩ እንዲገባ ነው የሆነው ነገሩ። በቃ ምንም ስራ የሚቀጥራችሁ ከጠፋ ምን ማድረግ ትችላላችሁ? ቀጥታ እጃችሁ ሰጥታችሁ ወደ ሀገር መግባት ብቻ እኮ ነው። ምክንያቱም በጣም ህጉ ጸደቀ። በቃ እኔ ለምንድን ነው ሁሌ በየአመቱ እንደዚህ አይነት ነገር የሚያወጣው? አንዱ ምስኪን ሰርቶማ የሚበላው ለምንድን ነው ምስኪን ላይ ይሄን ሁላ ጊዜ የሚጨክነው በየአመቱ በእስር ቤቱ በምኑ ለምንድን ነው እንዴ? በጣም የሚያናድ ጉዳይ ነው። ብቻ አልহামዱሊላህ አላህ ሰላም ያድርገው። አገሩ ሁሉ ሰላም ሲሆን የሰው ልጅም ስራ ያጣም። ብቻ ምን እንደምላችሁ ልንገራችሁ። ሳውዲም ሆነ ዱባይም ሆነ ኩዌትም ሆነ አላህ የከፈተውን ጉሮሮ እሱ የሚያበላውን አያሳጣውም። አገርም ሆናችሁ ውጭ አገርም ርዝቅ ፍለጋ ሄዳችሁ ያው የፈረደልንና የተጻፈልንን ነው የምንበላው። በቃ ይሄን ማመን ነው። ምክንያቱም ያው ሰበቡን ማድረሳችን አይቀርም። በውጭ ሀገርም ዞርን እዚህም ሮጥ እሱ የከፈተውን ጉሮሮ ይዘጋል። ልንገራችሁ ነው አልহামዱሊላህ ሰበቡን ብቻ ማድረስ ነው የሚጠበቅብን። እሱ ይሄን ሁላ ነገር አወጣና እናንተ ሳትበሉ አታድሩም ወይ ችግር አይደርስባችሁም። አላህ አለ።